ደረጀ የዲኤንኤ ምርመራውን አድርጓል ማለት ነው። አሁን ላይ ዳጣ እየፈራች ያለችው ምንድነው? አቶ ደረጀ አባቷ ካልሆነ በዚህ ሁላ ውስጥ ኖራ እንደገና ደግሞ ውሃም አቢጌልም እንግዲህ ናታንም እዛ ቤተሰብ አፍርታ አሁን ላይ የአቶ ደረጀ ልጅ ካልሆነች በጣም ያስጨንቃት የሚገኘው ይሄ ነው። ስለዚህ ነገር ግን አሁን ላይ እንግዲህ ይሄ ነገር መታወቅ ስላለበት ነው ዳጣ የማነች ልጅ የሚለው የአቶ ደረጀ ልጅ ነች ወይስ የሌላ የሚለውን በዲኤንኤ ግዴታ ማረጋገጥ ስላለባቸው ነው ማለት ነው ይህንን ነገር አቶ ደረጀ ያደረገው። ነገር ግን አሁን ላይ አቶ ደረጀ ይህንን የዲኤንኤ ውጤት ወይም ደግሞ የዳጣን ውጤት እንዳይቀለብሰው ብዬ ነው የምፈራው። ምክንያቱም አሁን ላይ ወይዘሮ ማርታ እንግዲህ አቶ ደረጀ ከወይዘሮ ማርታ ውጪ እንግዲህ ሌላ ሰው ጋር ሆኖ ዳጣ ብትወለድና እንደዚህ ቢያደርግ እንግዲህ ወይዘሮ ማርታ ወዲያው እንደምትፈታው ነው የነገረችው። ስለዚህ አሁን ላይ የወይዘሮ ማርታን ፍርሃትና ከሰላም ደግሞ እንደሆነ እሱ ካወቀ ይህንን የዲኤንኤ ውጤቱን እንግዲህ ሰርዞ ዳጣ የሱ ልጅ እንዳልሆነች ከዶክተሮች ጋር ተነጋግሮ ሊያደርግ ይችላል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ እኛም እንደምናስበው የአቶ ደረጀ ልጅ ናት ብለን ነው የምናስበው። እንግዲህ አሁን ላይ ዳጣ ስትናገር ወይም ደግሞ ቤተሰቦቹን ወይም ደግሞ አቶ ደረጀን ከማግኘቷ በፊት ብዙ ስቃይ እንደደረሰባትና እንግዲህ ጎዳና ላይ ሆና ብዙ ነገር እንደደረሰባት ነው እየተናገረች ያለችው። በጣም ነው ያስለቀሰችኝ በዛ ሰዓት ዳጣ እንግዲህ ያን ሁሉ ነገር አልፋ አሁን ላይ ይህንን ነገር መድረሷ ወይም ደግሞ እዚህ ቤት መግባቷ ለሷ በጣም ትልቅ ነገር ነው ማለት ነው። ስለዚህ አሁን ላይ እንግዲህ አቶ ደረጀ ይህንን ሁሉ ነገር ሰምቶ ከዳጣ ይህንን ምርመራ ውጤት እንደዚህ ያደርጋል ብዬ አላስብም ማለት ነው። ምክንያቱም የሆነውም ከሆነ የመጣውም መጥቶ እንግዲህ እውነቱን እንግዲህ ዳጣ ቢነገርላት ባይኔ ብዬ አስባለሁ። ምክንያቱም አሁን ላይ አቶ ደረጀ ይህንን ምርመራ ውጤት ማድረግ የፈለገው አንደኛ እሱም በራሱ ኮርቶ ለሁሉም መናገር ስለፈለገ ነው። ዳጣ ልጁ እንደሆነች እንግዲህ ለሁሉም ለመናገር ስለፈለገ ነው እንግዲህ ይህንን ምርመራ ያደረገው ብዬ አስባለሁ። ሰላምም አሁን ላይ በጣም አስፈርቷታል። የዳጣ እንግዲህ መሄድም ከአባትየው ጋር መውጣቷ ምን እንደሆነ ስላላወቀች እንግዲህ ደንግጣለች። እንግዲህ ናታን ጋር ሄዳ ነው ለዳጣ እንዲደውላት እያደረገች ያለችው ማለት ነው። ካሁን ምን ተፈጠረ፣ ዳጣ ምን ሆና ነው የሚለውን ነገር ለመስማት። ነገር ግን እንግዲህ አሁን ላይ ውሃ ሄዳ አባትየው ወይም አቶ ደረጀ በማታ እንደመጣና ነገር ግን ዳጣ እንዳልመጣች ነው እየተናገረች ያለችው። እንግዲህ አሁን ላይ ሰላምና ናታን በጣም ደንግጠው እንግዲህ ሰላም ናታንን ቶሎ ደውላት ለዳጣ እያለችው ነው እያስጨነቀችው ያለችው ምክንያቱም ዳጣ ስላልመጣች። ስለዚህ አሁን ላይ ውጤቱን አይተው እንግዲህ ዳጣ የአቶ ደረጀ ልጅ አይደለችም ተብላ ነው እንዴ ወደነ ምሳሌ ጋር የሄደችው እዚህ ቤት ጥላ። እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 25 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 25 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ አቢጌል እንግዲህ ከናታን ጋር ለመሆን ደግሞ የናታንን ቀልብ ለመውሰድ ምን እያደረገች ነው? ሰራተኛዋ ሰላምን ለማሳረፍና እሷ ራሷ እንግዲህ ሰላምን ለማገዝ እያስመሰለች ነው የምትገኘው ማለት ነው። ናታን ጋር አብራ ለመሆንና ናታን እንግዲህ የአቢጌልን መለወጥ አይቶ ከሷ ጋር እንዲሆን ስለምትፈልግ ማለት ነው። ምክንያቱም አቢጌል የዋዛ አይደለችም። ከዚህ በፊት እንዳየናት ለእናትየው ሰላም ያረገዘችው ልጅ ከማን እንደሆነ እንደማይታወቅና አሁን ደግሞ እንግዲህ ሰራተኛዋ ሰላም ዳጣን እንግዲህ ባል የሚሆን ሰው አምጪልኝና አስተዋውቂ እያለቻት መሆኑን ነው እንግዲህ ስልኳን ጠልፋ ይህን ነገር ያወቀችባት። ነገር ግን ይህንን ነገር እንግዲህ ወስዳ ለወይዘሮ ማርታ ብትነግራትም ወይዘሮ ማርታ የአቢጌልን ጉዳይ ስለምታውቅና ሁሉም ነገር ስለገባት እንግዲህ አባራታለች ማለት ነው። ነገር ግን ወይዘሮ ማርታ አቢጌል የምትነግራትን ነገር በዛው ሰዓት እንግዲህ አቢጌልን ብታባራትም ነገር ግን ያንን ነገር በቁም ነገር ወስዳ ነው እንግዲህ እንደገና ከአቶ ደረጀ ጋር ተነጋግራ ሰራተኛዋ ሰላምን ቁጭ አርግተው እየጠየቋት ማለት ነው። እንግዲህ አሁን ላይ አቶ ደረጀም ወይዘሮ ማርታም እንግዲህ ሰላምን ጠይቋታል። ባልሽን ለምን አምጥተሽ አታስተዋውቂንም እያሏት ነው የምትገኙት። ምክንያቱም አሁን ላይ አቢጌል በነገረቻት መሰረት የሰራተኛዋ ሰላምን ባል ማየትና ማረጋገጥ ስለምትፈልግ ወይዘሮ ማርታ። ስለዚህ
ይህንን ነገር ስትጠየቅ ሰላም ደግሞ አሁን ላይ ባልየውን አምጥታ ማሳወቅ እንደማትፈልግና በቃ ምን ነገር መናገር እንደማትፈልግ ነው እያሳወቀች ያለችው። ነገር ግን አሁን ላይ ወይዘሮ ማርታ በሰላም የምትናገረው ነገር ጠርጥራታለች። እውነትም አቢጌል ትክክል ናት ብላ እንድታስብ ነው እያደረገቻት ያለችው። ምክንያቱም ሰላም ምን ብላ ነው እንግዲህ ከአቶ ደረጀ አርግዛ እንዴት ብላ ነው እንግዲህ ይህንን አባትየውን ብላ ልታመጣ የምትችለው? እንግዲህ ዳጣም ሞገስን እየነገረችው ነው። ለምን ሰላም ባልሆነ አትመጣልኝም እያለችው ነው እየነገረችው ያለችው። ምክንያቱም ሰላም ያለችበት ሁኔታ ከባድ ስለሆነና ዳጣንም እያስጨነቀቻ ስለሆነ፣ ሞገስ ግን አሁን ላይ ዳጣ በነገረችው መሰረት ይህ ነገር ከባድ እንደሆነና በእግዚአብሔርም የሚያስጠይቅ መሆኑን ነው እየነገራት ማለት ነው። ስለዚህ ምንም ይህንን ነገር እንግዲህ ሞገስ በእጁ እንደማይሳተፍ ነው እየነገራት ያለው። አሁን ላይ ዳጣ እንግዲህ በአባትየው ዲኤንኤ ለመመርመር እንግዲህ ብትፈራም ሞገስ ደግሞ እንደ ጓደኛ እያበረታታት ነው ያለው። ይህን ጊዜም አልፎ መተሻል፣ አሁንም መፍራት የለብሽም ነው ብሎ እያጠነክራት ያለው ማለት ነው። ሞገስ እንግዲህ ሁልጊዜ ዳጣን እንዳትሸበርና እንዳታዝን አጠገቧ ሆኖ በጣም በብዙ ነገር ነው እየረዳት የሚገኘው ማለት ነው። ከዚህ በፊትም እንግዲህ ቤተሰቦቿንም እንድታገኝ የረዳት ከማንም በላይ ሞገስ ነውና በጣም ለሞገስ ትልቅ አክብሮት ነው ያለኝ። እናንተም እስቲ ሞገስን እንዴት ብላችሁ ትገልጹታላችሁ? ሁላችሁም እስቲ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሰላም አሁን ላይ ወይዘሮ ማርታ አቢጌልን ከናታን ጋር ለማገናኘት ስለምትፈልግና ሁለቱ እንዲጋቡ ስለምትፈልግ እንግዲህ ሰላም ደግሞ አሁን ላይ ከዳጣ ጋር አንድ ላይ እንዲሆኑ ነው የምትፈልገው ናታንን። አሁን ላይ ዳጣ ምንም እንደማታውቅና ፍቅር የሚባለውን ነገርም እንደማታውቅ እሷ እንደሱ አይነት ሴት እንዳታመልጥ እያለችው ነው እየነገረችው የምትገኘው ማለት ነው። ናታን እንዳይተኛና እንዳያንቀላፋ እንግዲህ አሁን ላይ ናታንም ሰላም በነገረችው መሰረት ዳጣን እንግዲህ ቁጭ ብሎ ጠይቋት ነበር ማለት ነው። ከዚህ በፊት ታፈቅሪ ነበር፣ ግንኙነት ነበረሽ ወይ? እንደገና ሁሉንም ነገር እየጠየቃት ነበር ማለት ነው። ነገር ግን አሁን ላይ ሁለቱም የሚፈሩት አቢጌል ስላለች ነው። አቢጌል በመሃል እየመጣች እያስቸገረቻቸው ስለሆነችና የሁለቱን ግንኙነት ደግሞ ስለማትፈልግ አሁን ላይ እንግዲህ ግራ ገብቶታል ናታን። ምክንያቱም ሰላም ባለችው መሰረት ነው እሱም እየሄደ የለው። ለአቢጌል ምንም አይነት ፍቅር ሴንስ የለውም። ለዳጣ ብቻ ነው የሚወዳትም ያፈቅራትም። እንግዲህ አሁን ላይ አቢጌል በእልህ ነው እንጂ ከናታን ጋር የምትሆነው በዳጣ እልህ ምክንያት ማለት ነው እንጂ መቼም ቢሆን ለናታን ፍቅር ኖሯት አይደለም። እንግዲህ አቢጌል እንዳየናት ከሆነ ዳጣን እንግዲህ በእሷ ፊት ዳጣን ለማስቀናት ብዙ ነገር ስታደርግ እያየን ነው። ዳጣ መቼም ቢሆን እንደማትቀና ናታን ደግሞ ስለሚያውቅና ምንም ስለማይመስላት ነው እንጂ አሁን ላይ እንግዲህ ዞሮ እንኳን ዳጣን ሳያት እንዴት አቢጌል እንዳበደችና እንደቀናች እያወቅ እንገኛለን ማለት። ስለዚህ የአቢጌል ሁሉም ሰው ቅናተኛ እንደሆነች አውቋል። ሰላምም አውቃለች፣ እንደገና ናታንም አውቋል። ስለዚህ የሷን ነገር ደግሞ አሁን ላይ አባትየው ደረጀ እንግዲህ አቢጌል አባት ለናታን አስጠንቅቆታል። እንግዲህ አቢጌል እንድትለወጥና ይህንን ባህሪዋን እንድታሻሽል እርዳት በማለት ናታን ስለጠየቀው ናታን ደግሞ አሁን ላይ እንግዲህ እሱ የሚቀርባት ወይም ደግሞ ከሷ ጋር የሚሆነው እሷ እንግዲህ ባህሪዋን ስታስተካክልና እንደ ዳጣ እንድትሆን ስለሚፈልግ ነው ማለት ነው። ነገር ግን አሁን ላይ ይሄ የአባትየው ትእዛዝ እስከሆነ ድረስ ነው እንጂ እሱ መቼም ቢሆን ከአቢጌል ጋር እሷ የምታስበውን እንግዲህ የመጋባት እቅድ እንዳላት ብትነግረው እንግዲህ ናታን መቼም ቢሆን በዚህ ጉዳይ እንደማይስማማ ነው እንግዲህ ለአቢጌል እየነገራት ማለት ነው። እንግዲህ አሁን ላይ አቶ ደረጀ በስህተት ከሰላም ጋር እንደሆነና ያ ልጅ እንደተረገዘ ሳያውቅ አይቀርም። ምክንያቱም ለወይዘሮ ማርታ ይህንን ነገር አይነግራትም ነበር። ምክንያቱም ይሄ ነገር በስህተት እንኳን ቢፈጠርና እኔ ከሌላ ሴት ልጅ ቢኖረኝ ምን ታደርጊያለሽ ብሎ ጠይቋት ነበር ማለት ነው። ነገር ግን አሁን ላይ ወይዘሮ ማርታ ያቀረበችለት ነገር ምንድነው? እስከዛሬም ድረስ እንደምታምነውና እንደሱ አይነት ባል እንደሌለ ነው እየነገረችው ያለችው ማለት ነው። ነገር ግን ይህንን ነገር ደግሞ እስቲ እኔ አድርጌው ቢሆንስ አንተ ምን ታደርጋለህ ብላ በተዘዋዋሪ ያው አቶ ደረጀን ጠይቀዋለች። ምክንያቱም ሰው በቦታው ወይም ደግሞ በራሱ ላይ ሲደርስ ምን አይነት ስሜት ሊሰማው ይችላል የሚለው ነገር ነው እንግዲህ ወይዘሮ ማርታ ትዳሯን ስለምታከብር ይህንን ጥያቄ ለራሱ መልሳ የጠየቀችው ማለት ነው። ነገር ግን አቶ ደረጀ በዚህ ጥያቄ ላይ ደግሞ የመለሰላት ነገር ምንድነው? ወዲያው ፈታሻለሁ ነው ያለው ማለት ነው። እንግዲህ ራሱ ያንን ነገር አድርጎ በስህተትም ቢሆን
አሁን ላይ ወይዘሮ ማርታ እንደሱ ያን ነገር ብታደርግና ከሌላ ወንድ ልጅ ቢኖራት ኖሮ ወዲያው እንደሚፈታት ነግሯታል። ስለዚህ ወይዘሮ ማርታም እንግዲህ አሁን ላይ እኔም ብሆን እንደዛ ነው ላደርግ የምችለው ነው ያለችው ማለት ነው። ነገር ግን አጋጣሚዎቹ ሊለያዩ ይችላሉ ብላት። ምክንያቱም አሁን ላይ እንደዚህ ብትልም ወይም ደግሞ እሱ ቢልም ነገር ግን በዛ ሰዓት ወይም ደግሞ ያን ጊዜ ላትል ትችላለች ወይም ደግሞ ያንን ነገር በቀላሉ ልትቀርፈው ትችላለች ብዬ ነው ማስበው። እንግዲህ አሁን ላይ በእነሱ ትዳር ላይ አሁን ላይ አዲስ ነገር ከመጣ ትዳራቸውን ሊያቀረሽ ይችላል ብዬ ነው ማስበው። ይህንን ነገር ከስር በስሩ ካልነገራትና አቶ ደረጀ ወይዘሮ ማርታም የማታውቅ ከሆነ ይሄ ነገር ከሌላ ሰው ከሰማችና ሌላ ሰው ከነገራት ወይዘሮ ማርታ አቶ ደረጀንም ከዚህ በኋላ መቼም ቢሆን የማታምነው ነው በኔ በኩል የሚመስለኝ ማለት ነው። አሁን ላይ የሰላም ሳይሆን ያስጨነቀው እንግዲህ አቶ ደረጀ የዳጣ ነገር ነው እንዳስጨነቀው ለወይዘሮ ማርታ የነገራት። ወይዘሮ ማርታ ግን እንዴት የዳጣ ነገር ያስጨንቃል ብላ ጠይቀዋለች። ምክንያቱም አሁን ላይ እንግዲህ ዳጣን የጓደኛዬ ልጅ ነው ብሎ እስካመጣ ድረስ እያሳደጋት ነው፣ አብራ እየኖረች ነው ከነዋጋ እንደ ቤተሰብ። ስለዚህ እንዴት በዚህ ልክ ልትጨነቅ ጫልክ ብላ እንግዲህ አቶ ደረጀን ለማወጣጣት ሞክራ ነበር። ስለዚህ የአቶ ደረጀም ቅድም የነገርኳችሁን ነገር ነው ሙሉ በሙሉ ለሷ ነግሯት የጠየቃት ማለት ነው። ነገር ግን አሁን ላይ ደግሞ ወይዘሮ ማርታ በአቶ ደረጀ ቅንጣት ያክል እንደማትጠራጠርና እንደሱ ሰው ራሱ የምታምን እንደሌለ ብዙ ነገሯን እንደለወጠላት እንዳገዛት ነው እየተናገረች ያለችው። አሁን ይሄንን ነገር እየሰማ አቶ ደረጀ እንዴት ብሎ ነው ለወይዘሮ ማርታ እውነቱን የሚነግራት ነው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ አቢጌል በቅናት እያበደች ነው። ምክንያቱም ሰላም እንግዲህ ናታንን ስለ ዳጣ እንዲያስብና ከዳጣ ጋር እንዲሆን ስትነግረውና እንግዲህ ስትመክረው አቢጌል ተደብቃ ስለሰማች አሁን ላይ እንግዲህ ጭራሽ የባሰ ሰላም ላይ ያላት አቋምና በሰላም ላይ የምታደርገውን ነገር ይበልጥ እሷን ለማዋረድ ነው የምትፈልገው ማለት ነው። ይህንን ነገር ተደብቃ ስለሰማች ናታንን ከዳጣ ጋር እንዲሆን ፍላጎት ስላሳየች ማለት ነው። ነገር ግን አሁን ላይ አቢጌል በዚሁ ቅናት የምትቀጥል ከሆነና አሁንም ቢሆን ዳጣን አዋርዳ ወይም ደግሞ ዳጣን ሰድባ እሷ እንግዲህ የምትወደድና የምትነክስ ከመሰላት ይህንን ነገር አሁኑኑ ብታቆም ይሻላል ብዬ ነው የማስበው። ስለዚህ አሁን ላይ አቢጌል ስርዓቷን ካልያዘችና አሁን ላይ በሰላም ላይ ያላትን ጥላቻ ማታቆም ከሆነ ራሷ ላይ ያንን ውርደት የምታየው ነው ይመስለኝ። አሁን ላይ እንግዲህ ደረጀና ዳጣ ምርመራ አድርገው እየመጡ ይመስለኛል። ነገር ግን ውጤቱን አልተናገሩም። እስቲ በቀጣዩ ይሄ ውጤት ምን ይሆናል ብላችሁ ነው የምታስቡት? ሁላችሁም እስቲ ዳጣ የአቶ ደረጀ ልጅ ናት ወይስ አይደለችም የሚለውን እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።